ዶክተር ርብቃ በጣም ስቅስቅ ብላ እያለቀሰች ትገኛለች። እውነት ለመናገር ስቃዩዋ በጣም ያሳዝናል። ልዩም እንግዲህ በተቻላት አቅም ልታጽናናት እየሞከረች ነው። እነሱ እኮ ወደ ኋላ ሊመልሱሽ ፈልገው ነው፣ እንደዚህ ድጋሜ እጅ መስጠት የለብሽም ብላ እያጽናነቻት እየመከረቻት ትገኛለች። ዶክተር ግን አልሰማችም። ይህ የማርኮ ስራ ነው፣ እኔ ደግሞ አልለቀውም፣ ከዚህ በኋላ ልታገሰው አልችልም እያለች ትገኛለች። በሌላ በኩል ደግሞ አብርሃም ልጁን ከትምህርት ቤት እዞ እየመጣ ይገኛል። ልጅቷም እንግዲህ በጣም ነው የተናደድኩት፣ እናቴን እንዴት ነው የምናገሯት? በጭራሽ እናቴ ስትሰደብ ማየትም ሆነ መስማት አልፈልግም እያለች በጣም እየተበሳጨች ትገኛለች። የኔ ልጅ ለምንድን ነው እንደዚህ የምትሆኝ? እኔ እኮ ተቆጥቻቸዋለሁ። ከዚህ በኋላ ደግሞ እንደዚህ አይነት ነገር አይፈጠርም። እኔ ለሚስም ተናግሬያለሁ፣ አታስቢ ብሎ ልጅቱን ለማጽናናት ይሞክራል። ሳቤላ ግን እየሰማችው አይደለም። በጭራሽ እናቴን እንዴት ነው የሚናገሯት? እኔ ግን አልተዋቸውም፣ ዋጋቸውን ነው የምሰጣቸው ስትል፣ የኔ ልጅ አንቺ ከመጀመረሽ ነው እንደዚህ ማሰብ የጀመርሽው? እኔ ያሳደግኩሽ እንደዚህ ነው ወይ? እግዚአብሔርስ ቢሆን ቂምን በቂም መልሱ እኮ አይልም ብሎ ልመክራት ይሞክራል። ልጅቷ ግን ልሰማው አልቻለችም። ጥላውም ትሄዳለች። በዚህ መሀል ነበረ ማርኮን የደረሰ። ማርኮንም ሳቤላንና አብርሃም ሁኔታቸውን ሳይ ልጠቀምባቸው ፈለገ። ከንፈሩንም እየመጠጠ ወደ እነሱ ሄደ ማለት ነው። ሳቤላን የኔ ቆንጆ ምን ሆነሽ ነው እንደዚህ የከፋሽ? ብሎም ሰላም ይላታል። እሷም እንደዚህ በኔ ምክንያት እናትሽ ባለጌ ነው ብለው እናቴን ሰደቡብኝ ብላ ስትናደድ፣ በአንቺ ምክንያት አይደለም እናትሽ የተሰደበችው በዶክተር ርብቃ ነው። በቀደም ሽርሽር ስትወጡ ፎቶ አንስቷችሁ ነበረ። ስለዚህ ለዛ ነው ባለጌ ያሉሽ እንጂ እናትሽን አይደለም፣ ዶክተር ናት ባለጌ ይላታል። በዚህ ንግግሩ ግን አብርሃም ደስተኛ አልሆነም። ማርኮን ስለው ማርኮን ግን ልሰማው አልቻለም። ሁሉንም ነገር ለሳቤላ አንድ በአንድ ይነግራታል። ሳቤላም በዚህ ንግግሩ በጣም ትናደዳለች። አብርሃምን በጣም ስለተናደደ ወደ ቤት መሄድ አለብን ይላል። በሌላ በኩል ደግሞ ቤርሲ እናቷ ጋር እያወራች ትገኛለች። የእናቷ ድምጽ ግን ምንም ጥሩ ስላልሆነ እያሳለችም ስለሆነ፣ እናቴ ምን ሆነሽ ነው? ቆይ ክትትልሽን አልጀመርሽም እንዴ? ለምንድን ነው ድምጽሽ እንደዚህ የሆነብኝ? እኔ ምንም እያመንኩሽ አይደለም፣ እናቴ ንገሪኝ ብላ ደጋግማ ብትጠይቃትም እናቷም ህመሟን ዋጥ አድርጋ ልጄ ምንም አልሆንኩም፣ አታስቢ፣ አንቺ ትምህርትሽ ላይ ብቻ ትኩረት አድርጊ ብላ ትመክራታለች። ልጅቷ ግን ምንም አላመነቻትም። እኔ አላመንኩሽም፣ ስለዚህ እናቴ ካልሆነ መምጣት አለብኝ፣ ካልሆነ ደግሞ በራሴ ቤርሲ ትሙት ብለሽ ማይልኝ ብላ ትጠይቃታለች። እናቷ ግን ከመች ጀምረሽ ነው እንደዚህ እኔን ማውራት የጀመርሽው? እኔ ምንም አልሆንኩም ደህና ነኝ ስትል፣ ካልሆነ እመጣለሁ ስትል፣ በዚህ መሀል ዲና ትደርሳለች። ዲናም እንግዲህ ሮጥ ብላ ስልኩን ከጆሮዋ ላይ ጥላታለች። ለምንድን ነው እንደዚህ የምታረግ ብላ ዞር ብላ ቤርሲ ስትጠይቃትም፣ ቆይ በስራ ጊዜ በስራ ሰዓት ስልክ እንዳታወሪ እኔ ከስንቴ አንዴ ሁለቴ አላስጠነቀቅኩሽም? በቃ እኔን አትሰሚኝም ማለት ነው ስትላት፣ እናቴ እኮ ናት ትላታለች። እና ብትሆንስ? ቆይ እኔ እኮ እንድትሰሪ ነው ለእናትሽ ያንን ሁሉ ብር እምገፈግፎ ትላለች። የውሸት ጥግ። እሺ በቃ እኔ ስራ ጨርሻለሁ። ለማንኛውም እናቴ እየታከመች አይመስለኝም። ስለዚህ አሁኑኑ እናቴ ጋር መሄድ እፈልጋለሁ። ያለበለዛ ግን ወረቀቱን አታችመንቱን አሳይኝ ትላታለች። ጭራሽ እንደዚህ ሳወራሽ እኩያሽ መሰልኩ እንዴ የድሃ ልጅ ብላ በጥፊ ልትመታት ስትል፣ በዚህ መሀል እዝራ ይደርስና የዲናን እጅ ግጥም አድርጎ ይይዛታል። ዲናን በዚህ ዙራ በጣም ትናደዳለች። አንተ ማን ስለሆንክ ነው የኔን እጅ የምትይዘው? ጭራሽ ያበዛኸው አልመሰለህም? እኔን አታቀኝም። ማሪኝ ማሪኝ ዲና ብለ እግሬ ላይ ወድቀህ እንድትለምነኝ ነው የማደርግህ ትለዋለች። አንቺም እኔን አታቂኝም፣ ግን በጭራሽ እንደዚህ ማንም ላይ እጅሽን ማንሳት የለብሽም። ቤርሲ ስለሆነች አይደለም፣ ማንኛውም ሰው ላይ እንደዚህ ማድረግ የለብሽም። ካለፈለግሻት ስራዋን በስርዓት ካልሰራች መሸኘት ትችያለሽ እንጂ የመደብደብ መብትም ስልጣንም የለሽም፣ ህግም አይፈቅድልሽም ይላታል። ቆይ ምን አገባ? እኔ እኮ ነኝ ያመጣዋት፣ የኔ ሰራ
ሰራተኛ እኮ ናት፣ እንደፈለግኩ ማድረግ እችላለሁ ትለዋለች። እሱ ግን አትችይም፣ እኔ እዚህ ጋር ያለው ማንንም ሰው እንደዚህ ማድረግ አትችይም ይላታል። ዲና በጣም ትናደዳለች። ተው ብዬ አለው ተው ስትልም እጇን ታስለቅቀዋለች። በጣምም ተናዳ ስልኩን ወደ ልጅቷ ወርውራ ከዛ ቦታ ወጥታም ትሄዳለች። ሜርሲም እዝራ ባደረገላት ነገር በጣም ትደሰትና በጣም አመሰግናለሁ ትለዋለች። እሱ ግን አሁንም ፊት ነስቷት ምንም አይደለ ብሎ ጥሏት ይሄዳል። እሷም ቆይ አመሰግናለሁ ማለት ይህን ያህል ያናድዳልን ብላ ብቻዋን ታወራለች። በሌላ በኩል እንግዲህ ማርኮንና ሳቤላና አብርሃም ወደ ቤት ገብተዋል። ቤት እንደደረሱም የኔ ልጅ የኔ ቆንጆ ልጅ ምን ሆነሽ ነው ብላ ዲና ሳቡን ታናግራታለች። ሳቤላም ዛሬ እናቴን ባለጌ ብላ ሰደቧት ትላለች። ምንድነው የተፈጠረ ብላ እንዳላወቀ ሰው ሁሉንም ነገር ማስመሰል ትጀምራለች ዲና። በዚህ መሀል ነበረ ማርኮን ልተርክላት ስል አብርሃም ማርኮን አቁም ብሎ ይናገራታል። ለምንድነው ማቆሙ? እኔ መስማት ፈልጋለሁ ትላለች። ማርኮንም እንግዲህ የተፈጠረውን ሁሉንም ነገር ይነግራታል። በዚህ የነገራት እያለ ዶክተር ርብቃ ከክፍሉ ሮጣ ትወጣለች። አለቀውም ብላ ደረጃውንም እየወረደች እንዳለ ዲና ወይ ጉድ፣ ጭራሽ እሷ ናት እንደዚህ በዚች ባለጌ ነው እኔ እንደዚህ የተሰደብኩት። ይሄማ በጭራሽ መሆን የለበትም። ከዚህ በላይ እዚህ ቤት መቆየት የለባትም። እኔ የሰው መጠቋቋማ መሄን አልፈልግም። ቆይ አንተስ ሲጀመር ለልጅህ ይህን ያህል ነው የምታስብላት? ልጅህ እንደዚህ ስትሰደብ ምን ማለት ነው? እንዴት ነው አንተ እንደዚህ የምታደርገው? ስትል በጣምም ትናደዳለች። ለዚች ዶክተር ባለጌ ተብዬማ እኔ እንደዚህ መሰደብ የለብኝም። ከዛሬ ጀምሮ ወይ ልጅህን ወይ ያቺ ባለጌን ዶክተርን ነው መምረጥ ያለብህ ብላ ዲና እንግዲህ በጣም እያሽቃበጠች ትገኛለች። አብርሃምም ዝም በይ ብዬሻለሁ ዲና ዝም በይ ብላትም እሷ ግን ልትሰማም አልቻለችም። በዚህ መሀል ነበረ ዶክተር ወደ ውጭ የወጣችው ወደ እነሱ የተጠጋችው። ተጠግታቸውም እንግዲህ ፊታቸው ስትቆም ርብቃ ብላ ሳቤላ ወደ ዶክተር ትሄዳለች። አንቺ ቆይ ለምንድን ነው ባለጌ የሆንሽው? እኔ ሳቅሽ እኮ በጣም ጥሩ ሴት ነበርሽ። ከመች ጀምሮ ነው አንቺ እንደዚህ ባለጌ የሆንሽው? ዛሬ እኮ በአንቺ ምክንያት ትምህርት ቤት እናቴን ሰደቧት ብላም ታናግራታለች። ሳቡ ተይ ልጄ ብሎ አብርሃም ብለምናትም የጠየቅኳትን ጥያቄ መመለስ አለባት ትላለች። አው ልክ ናት፣ የጠየቀቻትን ጥያቄ ትመልስ፣ ደግሞ አታፍርም፣ መታፊታችን ትቆማለች ብላ ዲናም እንግዲህ ትቆሰቁሰዋለች ነገርየውን። ሁለቱ እንግዲህ በርብቃ ሀዘንና በርብቃ ለቅሶ እየተዝናኑ ይገኛሉ ማርኮንና ዲና። በዚህ መሀል ነበር እንግዲህ ነገሩን ማቋቋም ሳቅታት ዶክተር ርብቃ ወደ ፎቅ እየሮጠች ትወጣለች። ፎቅም እንደደረሰች ስልኩ ይደወልላታል። የተደወለም እንግዲህ ከሐኪም ቤት እህቷ ነበረች። በአንቺ ምክንያት ነው አባቴ ሐኪም ቤት የገባ። የእውነቴን ነው ምልሽ አባቴ አንድ ነገር ከሆነ እኔ አልለቅሽም ትላታለች። እሷም እንግዲህ የት ሆስፒታል ነው ያላችሁት? ምንድነው የተፈጠረ ስትል ያንቺን የቅሌት ቪዲዮ አይቶ አባቴ ልቡ ዝቅ ብሎ ነው እንደዚህ የሆነ፣ ስለዚህ የምለቅሽ እንዳይመስልሽ ትላታለች። ዶክተር ርብቃም እንግዲህ በጣም ታዝናለች፣ በጣምም ታለቅሳለች። አባቴ አባቴ እያለችም መሮጥ ትጀምራለች። ወደ ውጭም እየሮጠች እያለ ልዩ ትከተላታለች። አብርሃምም ቆይ ምን ሆናችሁ ነው ብሎ ሲጠይቃት ከሐኪም ቤት ነበረ የተደወለላት አባቷ ታሟል መሰለው ስል ልጄ እዚሁ ሁኚ ክፍልሽ ገብተሽ ረፍት አድርጊ ብሎ አብርሃምም ልቡ ስላልቻለ ይከተላታል። ርብቃና አብርሃምና ልዩ እየሮጡ ይወጣሉ። አብርሃምም እየሮጠ ሄዶ ዶክተር ዶክተር ብሎ ያቅፋታል፣ ያጽናናታል። ዶክተርም እንግዲህ በጣም ተሰባብራ በጣም አዝና እያለቀሰች ዝናብ ውስጥ ቆማ ትገኛለች። ሳቤላን ለብቻቸው ሳገኙ ማርኮንና ዲና ይበልጥ አእምሮዋን መመረዝ ይጀምራሉ። እቺ ማትረባ ዶክተር እኔ እናትሽን ስላሰደበችሽ ተናደሽባት ነው እንጂ ለማንኛውም ተይ፣ ሰው እኮ በጣም ብዙ ነገር ያወራል ብላም ታናግራታለች። እኔ እንኳን አንቺን አይደለም ማርዳን ማለቴ ነው፣ እናቴ ማርዳ ስለተሰደበች ነው። አንቺም እናቴ ነሽ፣ አንቺን ብትሰደቢ እንደዚሁ ነው ማዝንልሽ ትላታለች። ዲናም እንግዲህ ንዴቷን ዋጥ ታረግና አዎ ገብቶኛል የኔ ልጅ፣ ማርዳም በጣም ጥሩና አስተዋይ ባለጌ አልነበረችም፣ መልካም ሴት ነበረች
ትላታለች። አሁን ለማንኛውም ወደ ክፍልሽ ሄደሽ ተኝ ትላታለች። የምትችለውን ያህል ከመረዘቻት በኋላ ልጅቷም እንግዲህ ወደ ክፍሏ ትሄዳለች። እዝራ ባደረገው ነገር ትችላለህ እዝራ ትችላለህ፣ ከዚህ በኋላ ጉራዋን ትታ ትክክለኛ ማንነቷን ትነግርሃለች ብሎ ኤርፎን ከፍቶ መስፈን ይጀምራል። እየቦረቀ እንደ ሕፃን ልጅ እየዘለለ ቤርሲ እንግዲህ ይሄን ልጅ ሄጄ ይቅርታ ማለት አለብኝ ብላ ወደ ክፍሉ መታ ብታንኳኳ ጆሮው ላይ ኤርፎን ስላለ መስማት አልቻለም። ደጋግማ ብታንኳኳም እሱ አልሰማትም። ከፍታም ስትገባ እዝራ ሌላ ዓለም ውስጥ ነበረ። አስሬ ወደ ላይ ወደ ታች እያለ እየጨፈረ ይገኛል። አሁንም ታየዋለች። ልክ እየዘለለ ወደ በሩ ሲዞር ቤርሲ ቆማለች። ያው እንደተጎዳ ስለምታውቅ በጣም ትደነግጣለች ቤርሲ። እሱም እሷን ሳይ በጣም ይደነግጣል። ሁለቱም ፊት ለፊት ይፋጠጣሉ። እጁንም ደጋግማ ታየዋለች። እሱም እጄ ምናምን እያለ ይገኛል። ከዚህ በኋላ ማስመሰል አይጠበቅብህም ብላ ጥላው ትሄዳለች። እሱም ይከተላታል። ከኋላ ስከተላት አታናግረኝ ብዬሃለሁ ብላ ጥላው ትሄዳለች። እሱም እጇን ይዞ ወደ ራሱ ያስጠጋታል። አቁሚና አናግሪኝ። አዎ ዋሽቼሻለሁ፣ የዋሸውሽ ደግሞ አንቺ የደበቅሽኝን ነገር ለማወቅ አንቺን ለመቅረብ ሲል ነው ይላታል። አያገባኝም፣ ሲጀመር ጤነኛ መሆን ጥሩ ነው። አዎ እንኳንም ጤነኛ ሆንክ ብላ ጥላው ስትሄድ በጣም ተናዶ ማንም ሰው ረግቶኝ ሲሄድ በጣም ነው የሚያስጠላኝ ብሎ ወደ ግድግዳ አስጠግቷት፣ ሁለተኛ እንደዚህ ረግጠሽኝ እንዳትሄጂ፣ እኔ አንቺን ለመቅረብ ብዬ ነው። ለማንኛውም ሰው ደግሞ የማደርገው ነገር ነው። ስለዚህ ያን ያህል በራስሽ አትኩሪ። ለምንድን ነው የዋሸኸው ብሎ ከመጠየቅ ይልቅ ዝም ብለሽ አትሩጪ ብሎ ልክ ልኳን ለቤርሲ ይነግራታል። ቤርሲም እንግዲህ በዚህ ንግግሩ በጣም ታዝናለች። አይኑንም ታያለች። ያው እራሷ ላይ እንድታይባት ስላልፈለገች ነው እንጂ ከእዝራ ፎንቃ እንደገባላት በደንብ ነው የምታስታውቀው። እሱም እንግዲህ በጣም ይናደዳል። ከዚህ በኋላ ሁለተኛ እንደዚህ እንዳታድርጊ ይላታል። ጥላው ትሄዳለች። አሁንም በሌላ በኩል እንግዲህ ሳቤላ ብቻዋን ቁጭ ብላ ስለ እናቷ፣ ስለ አባቷ፣ ልጆች ትምህርት ቤት ስለሰደቧት፣ ስለ ሁሉም ነገር እያሰበች በዚህ መሀል ቤርሲ ትመጣለች። ምን ሆነሽ ነው እንደዚህ የተከዝሽው? እንደዚህ መተከዝ የለብሽም ብላም ታጽናናታለች። እሷ ግን ልትሰማት አልቻለችም። እሷን ለማዝናናትና ለማሳቅም ብዙ ወሬም ታወራለች። አንዳንድ ነገሮችም ስትል በመሀል ሳቤላ ትስቅላታለች። ከዚህ በኋላ እንደዚህ ስላሳኩሽ በጣም ደስ ብሎኛል፣ ስስቂ ደግሞ በጣም ነው የምታምሪ ብሎ ሁለት እርስ በራሳቸው እየተጫወቱ አንድ ጨዋታ ላጫውትሽ እያለቻት ትገኛለች። በዚህ መሀል ነበር እዝራ መጥቶ በር ላይ ቆሞ ሁለቱ የሚያደርጉትን ነገር እያየ በጣም ይደሰታል። እንግዲህ ቤርሲ በአንድ እጇ ብር ይዛ የትኛው እጄ ውስጥ ነው ያለ ብላ እያጫወታቻት እንደ ሕፃን ልጅ ትገኛለች። ሳቤላም እንግዲህ የተደረገባትን ነገር ሙሉ ለሙሉ ረስታ መሳቅ መጫወት ትጀምራለች። ይሄንን ሁሉ ነገር እያየ በጣም ደስ ይለዋል እዝራ። ሁለቱም እንደዛ እየተጫወቱ እያለ እሱን አላዩትም ነበረና ጥላቸውም ወደ ውጭ ይወጣል። ዶክተርና አብርሃም እንግዲህ አሁንም ዝናብ እየዘነበ ያለ መንገድ እየሄዱ ይገኛሉ። የርብቃ አባት መጨረሻቸውስ ምን ይሆን?